ኢትዮጵያ ትልቅ ሀገር ናት። በሳይዟ፣ በታሪኳ፣ በሀብቷ ልክ ራሷን ጠብቃ ለልጆቿ መሸጋገር መቻሏን ማረጋገጥ ያስፈልጋል። ከዚህ ቀደም ኢትዮጵያ ውስጥ በተወሰነ ደረጃ ጥይት መሳሪያ የማምረት ሙከራዎች ነበሩ። እንደዚህ አይነት ስትራቴጂክ አቅሞች ኢትዮጵያ ካልገነባች በሆነ ጊዜ ማንም መጥቶ በቀላሉ ጥቃት ሊፈጽምባት ይችላል የሚል ግምገማ ነበረ። 2014 ጥይት እንገዛ ነበር። 2015 ነው ፋብሪካውን መትከል የጀመርነው። አሁን ዛሬ እንዳያችሁት ዛሬ ኢትዮጵያ ክላሽ፣ ብሬን፣ ስናይፐር፣ ዲሽቃ፣ ታንክ ሁሉም አይነት መድፎች ለራሷ ሳይሆን ለገበያ በቂ የሆነ የማምረቻ አቅም በጣም ዘመናዊ ሮቦቲክስ የትራዲሽናሉ ሳይሆን በሰዓት በጣም ከፍተኛ የማምረት አቅም ያለው ፋብሪካ ገንብታለች። ዘሆል ግቢው ካፓሲቲው ኢትዮጵያን ይመጥናል። ኢትዮጵያ እንደዚህ አይነት አቅም ሲኖራት ማየት በጣም ደስ ይላል። ክላሽ እናመርታለን፣ ስናይፐር እናመርታለን። እነዚህ አይነት ነገሮች ከመግዛት ወጥተን አምርተን ለሌሎች የምንሸጥ ሀገር መሆናችን እና በጣም በአጭር ጊዜ ውስጥ 2 ዓመት ባልሞላ ጊዜ ውስጥ ይሄ አቅም ተገንብቶ በማየቴ በጣም ከፍተኛ ክብርና ደስታ ይሰማኛል። እኔ ወታደር ነኝ፣ ይገባኛል። በውትድርና አካባቢ የሚጎሉ ነገሮች በኦፕሬሽን ጊዜ እንዴት አስቸጋሪ እንደሆኑ እረዳለሁና አሁን ኢትዮጵያ ስጋት የለባትም። ጭንቅላት ያላቸው ልጆች አሏት። ጀግና ወታደሮች አሏት። ከግብአት አንጻር የነበረባትን ውስንነት ከሞላ ጎደል ፈታለች። ልብስ እና ምርት ሳይሆን ኢምፖርት እናደርግ ነበር። ለወታደሩ ጫማ ኢምፖርት እናደርግ ነበር። ጥይት ኢምፖርት እናደርግ ነበር። ክላሽ፣ ስናይፐር ኢምፖርት እናደርግ ነበር። አሁን በሀገር ደረጃ ብቻ ሳይሆን መከላከያ ልብሱን ያመርታል። ጫማ አምርቶ የሚያንሰውን ከሎካል ኢንዱስትሪዎች ይቀበላል። ጥይት ቅድም እንደሰማችሁት በጣም በርካታ ሀገር ኮንትራት ኦሬዲ ፈጽመናል። በዚህ 3 ወር ብቻ ከ30 ሚሊዮን ያላነሰ ዶላር ሽያጭ ሽጠናል እና ማምረት መሸጥ ስለቻል አሁን ኢትዮጵያን የማጽናት ኢትዮጵያን የማስቀጠል ለልጆቻችን ባማረና በተሻለ ደረጃ የማስረከቡ ነገር በጣም መስመር እየያዘ በሁሉም መስክ እመርታዎቹ እየታዩ የተጨበጡ መጥተዋል። በግብርና ያመጣነው ውጤት ይታወቃል። በኢንቫይሮንመንት ያመጣነው ውጤት ይታወቃል። በማዕድን ያመጣነው ውጤት ይታወቃል። በአይሲቲ እና ቴክኖሎጂ ያመጣነው ውጤት ይታወቃል። አሁን ደግሞ በወታደራዊ አቅም በተለይ በኢንዱስትሪው በዚህ ዓመት ከፍተኛ ትኩረት ከተሰጠው ሴክተር አንዱ ከአምስቱም ፒላርስ ኢንዱስትሪ ነው። እስከ 12% እድገት ይጠበቅበታል። የመከላከያ ኢንዱስትሪ ብቻ የመጣው እድገት ግን በጣም ተስፋ ሰጪና
ኢትዮጵያ በእውነትም እያንሰራራች ነው። ከስጋት ወጥታ ቤዚክ የሚባሉ ምርቶች አምርታ ራሷን ለመከላከል ራሷን ለማሳደግ የሚያስችል አቅም እየፈጠረች ነው የሚለውን በደንብ የሚያሳይ ነው። 3 መሰረታዊ ጉዳዮች አሉ ሀገር ሁልጊዜም ቢሆን ማምረት የሚገባት። አንደኛው ምግብ ነው። በቂ ምግብ የማያመርት ሀገር፣ ራሱን የማይመገብ ሀገር ለማንኛውም አደጋ የተጋለጠ ነው። ሁለተኛው ልብስ ነው። የራሱን ልብስ ማምረት የማይችል ሀገር ለአደጋ የተጋለጠ ነው። ምክንያቱም ልብስ ሰው እስካለ ድረስ፣ ምግብ ሰው እስካለ ድረስ አይቀሬ ስለሆነ። ሶስተኛው መድኃኒት ነው። መከላከል እንደተጠበቀ ሆኖ በመድኃኒትም ደግሞ ራስን መቻል ያስፈልጋል። ከዚህ ጋር ተያይዞ የሚያስፈልጉ ሌሎች ኢምፖርታንት አይተምስ አሉ። ነገር ግን በሁሉም መስክ እኔ አሁን ስመለከት በጣም ችግር የነበረ በቀላል ልናሟላቸው የሚገቡ ነገሮች ምላሽ እያገኙ ስለሆነ ኢትዮጵያ ተስፋ አላት። ኢትዮጵያ እያንሰራራች ነው። ኢትዮጵያ ጀምራ እየጨረሰች ነው። በአንድ ዓመት ተኩል በሁለት ዓመት ውስጥ እንደዚህ አይነት ኢንዱስትሪ ማየት የራስን ፍላጎት ሸፍኖ ኤክስፖርት የሚያደርግ ኢንዱስትሪ ማየት በጣም ትልቅ ክብርና ኩራት ነው። ለዚህ ስራ የመከላከያ ሚኒስቴር አመራሮች፣ የኢንዱስትሪው ኃላፊዎች፣ እዚህ አካባቢ ያሉ በሺህ የሚቆጠሩ ሰራተኞች ከፍተኛ ክብርና ምስጋና ይገባቸዋል። በአጭር ጊዜ ውስጥ ኢትዮጵያ የሚያስፈልጋትን አቅም ፈጥረዋል። ገዝተው ሳይሆን አምርተው ለኛ ብቻ ሳይሆን ለሌሎችም የሚሸጥ አቅም ገንብተዋል። ለዚህ ኩራት እና ክብር ሊሰማቸው ይገባል። እኔም በበኩሌ እጅግ አድርጌ አመሰግናለሁ። በጣም ደስ የሚል ፍሬን ያየነው። በርቱ፣ ይቀጥል፣ እንዳይቆም ነው መልእክቴ። ይሄ በጣም ጥሩ ስራ ነው። በጣም ጥሩ ጅምር ነው። ግን በዚህ መቆም የለበትም። ኢትዮጵያ ከዚህ በላይ ስለሚገባት ሞር እርካታ ሳይሆን ሞር መጠማት፣ በቃ ሳይሆን ሞር መፈለግ በውስጣቸው እንዲተከል፣ እንዲመራመሩ፣ እንዲያመርቱ፣ እንዲሰሩ አደራ ማለት እፈልጋለሁ። በጣም አስደሳች ጊዜ ነው። እንኳን ደስ ያለን ልላችሁ እወዳለሁ። አመሰግናለሁ።